ዛሬ ጤናማ ህይወት ዛሬ እንግዲህ በጤናማ ህይወት እንጦጦ ፓርክ ተገኝተናል። በጠዋቱ በማለዳ ተነስተን ተፍተፍ ልንል ነው። አየሩ ትንሽ ያው ከፍታም ቦታ ስለሆነ ይቀዘቅዛል፣ ግን ለመጣንበት አላማ ደግሞ አሪፍ ነው። በጣም ለሩጫ አይደል የመጣነው ዛሬ። ፕሪዴተር እና ግሬትራኖች ያዘጋጁት ሩጫ አለ። ወር በገባ የመጀመሪያው ቅዳሜ ላይ ነው የሚካሄደው። ዛሬ እንግዲህ ከመመልከት ወደ መሳተፍም ነው። ወይ ታላቁ ሩጫ እንሮጣለን ወይ ታላቁ እርምጃን እንራመዳለን። ግን በጠዋት መነሳትና ስፖርት መስራት ግን የሆነ ደስ የሚል ነገር እንዳለው አይቻለሁ። ይሄን ቀንሽ ምናምን ብሩህ ነው የሚያደርገው። ስለዚህ ዛሬ ደግሞ እኛ ሁሌ ሰዎችን ስሩ ምናምን ከማለት እስኪ ደግሞ አንድ ላይ ሆነ ሰብሰብ ብለን እንኳን ደህና መጣችሁ። እንኳን ደህና ቆያችሁልኝ። ትንሽ አርፍዳችኋል። እውነት እኔ አሁን እንደዚህ በጊዜ መጥቻ አላውቅም። ዛሬ ገና በጠዋት እኛ እንግዲህ በጠዋት መውጣት ልማዳችን ነው። አየሩን በሳስ ሲሆን አሪፍ ለሩጫ አሪፍ የሚሆነው እንደዚህ ነው። ጸግኝ ስማማት መስልም ግን አረኒስ ምን ይበቃል ሐሳብ ለመቀየር በነገራችን ችግር የለም። ከዚህ በኋላ በጠዋት በቃ አንደኛ ወንዶች አንደኛ ለመውጣት ነው የመጣ ነው ዛሬ። አላማችን እሱ ልምምድ አድርጋችኋል ማለት ነው ለሩጫ? እኔ አላረኩም። አብሽን ሰምቻለሁ በውስጣዋቂ ሲለማመድ እንደነበር ልምምድ አድርጓል። ለማንኛውም ሊና እንግዲህ የግሬት ረን ካዘጋጆቹ መካከል አንዷ ነሽ አንቺ። ዛሬ እንግዲህ ግሬት ረን እና ፕሬዴተር ያዘጋጁት የ5 ኪሎ ሜትር ሩጫ ነውና ስለ ምዝገባው ስለ ሰው ተሳትፎ በየትኛው እድሜ ክልል ያሉ ሰዎች ናቸው የሚሳተፉት? በየወሩ ነው አይደል? እስኪ ስለሱ ትንሽ አውሪ። ወደ ሩጫ ከመግባታችን በፊት ማማማቂያ ሩጫው የሚደረገው እንዳልሹ በወር አንዴ ነው። በፈረንጆች አቆጣጠር ወር በገባ የመጀመሪያው ቅዳሜ ላይ ነው የምናደርገው። ከጀመርነው ዛሬ 5ኛ ወራችን ነው። ለክረምቱ የመጀመሪያችን ይሆናል። ከበጋው ጀምረን የጀመርነው እንቀጥላለን። ክረምቱን ማቆመንም ቢዘንብም ማናቆመም ብለን እንቀጥለናል። ለአንድ አመት የሚሄድ የሩጫ ፕሮግራም ነው። እንደ ታላቅ ሩጫ ዋናው ራዕያችን የሰዎችን የላይፍ ስታይላቸውን ወደ ሩጫ ማምጣት ሚለውን ይዘን ነው ያያረግን ያለነው። ፕሬዴተር ደግሞ ይሄንን ሐሳብ ስለሚደግፍ አብሮ ለመስራት ተስማምቶ አብረን እየሰራልን ያለነው። እንጦጦ ፓርክም እንደምታዩት በጣም በዚህ በቆንጆ ቦታ ላይ አየሩ ቆንጆ ነው። ከፍታው ከአዲስ አበባ ከፍ ስለሚል 5 ኪሎ ሜትር አልሹ እንጂ ሩጫው ከበድ ማለቱ አይቀርም 15 ይሆናል። እና እዚህ ቦታ ላይ አብረን እንድናዘጋጅ እንጦጦ ፓርክም ተባብሮናል። አብረናቸው እያዘጋጀን ነው። ምዝገባው ምናምን እንዴት ነው የሚካሄደው? ምዝገባው የሚካሄደው ልክ የወሩ የመጨረሻ ሰኞ ላይ ለምሳሌ አሁኑ ዛሬ ቅዳሜ አይደለ? ሰኞ ላይ ሩጫው ምዝገባው ይደረጋል። ሰኞ ጠዋት 12 ሰዓት ላይ እንከፍተዋለን። ሰዎች እንዳይንገላቱ ኦንላይን ነው ምዝገባው። ሁሉም በየቤቱ ሆኖ ምዝገባውን ያደርግና 12 ሰዓት እንከፍታለን። ልክ ሲያልቅ እንዘጋለን። ምዝገባው በነፃ ነው። ውድድሩን በነፃ ነው የምናደርገው። the only commitment 12 ሰዓት ላይ ተነስቶ መመዝገብ ብቻ ነው። እስከ ሰዎች የምንጠብቀው ምን መዘገባቸው ሰዎች ብዛታቸው እስከ 300 ሰው ይደርሳል። ስንጀምር በ150 ሰው ነበር የጀመርነው። አሁን ግን ተፈላጊነቱ በጣም እየጨመረ ስለመጣ እስከ 300 ሰው ድረስ እንመዘግባለን። የእድሜ ክልላቸው የሚሳተፉት ሰዎች ከትናንሽ ልጆች እንደውም ሩጫውን እያሸነፉ አስቸግረውናል። ትናንሾቹ ልጆች ከ13 ዓመት ልጅ ጀምሮ እስከ ትልልቅ ሰዎች አሉ። የእያንዳንዱን ሰው ምክንያት ደግሞ ዝም ብለን ስናጣራ ለጤንነቱ ብሎ የሚሮጥ አለ። ዝም ብሎ ለመዝናናት ብሎ የሚመጣ እንደ ጓደኛ ተሰብስቦ የሚመጣ ግሩፕ አለ። ህፃናቶቹ ደግሞ ከወላጆቻቸው ጋር ይመጣሉ። ግን ያው እያሸነፉ ናቸው። ጸጊ አንድ የሚያስፈራት እነሱ ነው። እኔ ግን የገባኝ ነገር ሩጫ እንወዳለን አይደለ? በጣም ታላቁ ሩጫ አሁን ከተጀመረ ጀምሮ እስካሁን ቁጥሩ እየጨመረ በጣም ብዙ አሁን አንቺም ስትነግሪኝ ምዝገባው ከተጀመረ ጀምሮ በጣም ብዙ ቁጥርና በፍቅር ነው ሰው ሩጫን የሚወደው። ሁሉም ህዝብ መቼስ አትሌት ይሁን ማለት ሳይሆን ግን የህይወታችን አንድ አካል ለጤናችን ትክክል የምንም የሚጎዳው ነገር የለም። የሚወስደውም ሰዓት የለም። ለምሳሌ እዚህ መተን የምንሮጥበት ሰዓት የስራ ሰዓትን እንኳን አይነካም። በጠዋት ይጀምራል፣ በጠዋት ያልቃል። ለስራ የበለጠ ተነቃቅቶ ሰው ወደ ስራ እንዲገባ ያደርገዋል። ንቃትን ይጨምራል። አንድ ፕሪዴተር ኮነ ላንድሮች የሚሰጠው ለሚነለሳ ሁለት ይሰጣቸዋል። በጣም ኃይል በዝቶብን ነው አብራን ተው እንጂ አንድ ያመጣና ድጋሚ መርመር በቃ ሞቅ ብሏችሁ ስለዚህ ነው ማድረግ ያለብን። ከዚህ ቀጥሎ ምዝገባ አለ። የምዝገባ ቦታ አለ። እዛ ጋር ትሄዱና ምዝገባችሁ ስማችሁን ትመዘገባላችሁ። ከዛ የዚህ ሩጫ አንደኛው ደግሞ ለየት የሚያደርገው ነገር ምንድነው? የመሮጫ ሰዓታችሁ የምትገቡበትን ሰዓት እንድታውቁ ቺፕ ታይም አለን እና እሷን እግራችሁ ላይ ታስሩና ትሮጣላችሁ። በማንኛውም ሰዓት ብትገቡም የገባችሁበትን ሰዓት አቋርጦ የሚመጣ ማቋረጥ ምንም ዋሸት አይቻልም። ስለዚህ ያቺ ሪከርድ የምታረጋውን ሰዓት ጫማችሁ ላይ የሚያስሩላችሁ ልጆች አሉ። እሱን ታስሩና
ቲሸርት አላችሁ ቲሸርታችሁን ለብሳችሁ ወደ ሩጫው ትገባላችሁ። በነገራችን ላይ የሚዲያ ኮምፒቲሽንም አለ። የአንደኛው ውድድር ዘርፍ በሚዲያ አባላት መካከል የሚደረግ ውድድር ነው። ስለዚህ ድለኞች ናችሁ እናንተም። አንቺ የሴቶቹን ዘርፍ ትወዳደራለሽ፣ አብሽ የወንዶቹ። ስለዚህ ወደ ሩጫ እሺ ሊና እናመሰግናለን። እኛም እናመሰግናለን። አብረን ከኢቢኤስ የቅዳሜ ከሰዓት አዘጋጆች ጋር ውድድራችንን ልንጀምር ነው። ታላቁ ሩጫና ፕሬዴተር እንግዲህ አንድ ላይ በመሆን የሚያዘጋጁት በየወሩ የሚደረገው የሩጫ ፕሮግራም ዛሬ በእንጦጦ ፓርክ ለአምስተኛ ጊዜ ተደርጓል። በዛሬ ውድድር እንግዲህ አንደኛ የወጣች ናት ከሴቶች 13 ዓመቷ ነው። በዚህ ውድድር 4 ተሳትፋለች። ዛሬ አንደኛ ወጣለች። ራይ እንዴት ነሽ? ራይ በጣም ጎበዝ ነሽ። አሁን ሁለተኛ ጊዜሽ ነው አንደኛ ስትወጪ። ስለዚህ አንድ ላይ ቀረሽ ማለት ነው ፕሬዴተር ለመሆን። ሳህኑን ለማግኘት አንድ ላይ ቀረ። ሩጫው እንዴት ነበር? ስንቴ 4 ተሳተፍሻል? በመጀመሪያው ስንተኛ ወጣሽ? በመጀመሪያው ሁለተኛ ወጣው፣ በመቀጠል ሶስተኛ፣ ከዛ አንደኛ፣ አሁን ደግሞ ከነገና አንደኛ። ሁለቴ አንደኛ ወጣሽ? አዎ። በሚቀጥለው አንደኛ ከሆነች ሳህኑን ትሸለማለች ማለት ነው። ዋና ፕሬዴተር ትሆናለች። ከሳንስቴ ትንሽ ቁጭት አላደረግሽ ነው ትንሽ። እኔ ገረመኝ ራይ አሸንፋ ስትገባ ትንፋሿ ደህና ነውና ወደፊት ትልቅ አትሌት መሆን በጣም ተስፋ አላት። ሯጭ መሆን የምትፈልጊው? እስኪ ከመቼ ጀምሮ ነው ሯጭ መሆን ማሰብ የጀመርሽው? ከዛ ምን ማድረግ ጀመርሽ? መሮጥ የጀመርኩት በመጀመሪያ በህመም ምክንያት ነው። ሳይነስ በጣም ያመኝ ነበርና በጣም ይነስረኝ ነበር። እዛ ዶክተሮቹ ምን እንደሆነ ስላላወቁት አባቴ ዝም ብሎ ስፖርት አስጀመረኝ። ከዛ በዛው እየጨመርኩ እየተመዘገብኩ ደግሞ እያሸነፍኩ
በጣም የሚገርም ነው። በጣም አሁን ታውሽ ሳይነስ አሁን የለም ምንም ነገር። ስለዚህ ለጤናማ ሕይወት ስፖርት ወሳኝ መሆኑን የሚያሳየው ጤናማ ሕይወትም ስለሆነ ዛሬ በጤናማ ሕይወት ላይ እንግዲህ ራዕይን አቅርበንላችኋል። በጣም ጎበዝ ነሽ። ቀጣዩን አሸንፈሽ ደግሞ ሳህኑን ትወስጃለሽ። እኔና ጸጊ ያው እኔ በሚዲያ አንደኛ ነው የወጣሁት፣ ከአጠቃላይ ደግሞ አንደኛ ለመውጣት ጠንክሬ እንድሰራ ነው ያደረግሽኝ። እናት በጣም አሪፍ ነው፣ ደስ ይላል። ዛሬ እንግዲህ በእንጦጦ ፓርክ በፕሬዴተር እና ታላቁ ሩጫ ባዘጋጀው የ5 ኪሎ ሜትር ሩጫ ላይ ብዙ አይነት የእድሜ ክልል ውስጥ ያሉ ተሳታፊዎች ነው ያገኘ ነው። ከነዛ መሀል እንግዲህ አቶ ይሄ ነው አንዱ ናቸው። ስፖርት ይሰራሉ ብዙ ጊዜ? አዎ ይሰራሉ። ታላቁ ሩጫ ላይ ይሳተፋሉ? ታላቁ ሩጫ ረጅም ጊዜ ከመጀመሪያው ጀምሮ አለ እስካሁን። አዎ። የእንጦጦ ፓርኩ እንዴት አገኙት? እንጦጦ ስመጣ የመጀመሪያ ነው፣ ለዚህ ለሩጫውም የመጀመሪያ ነው። እንዴት አገኙት ግን? በጣም ቆንጆ ነው። በጣም 5 ኪሎ ሜትሯን ጨርሰውታል። በጣም ለዛም ከሌሎች ከወጣቶቹ በተሻለ ነው የጨረስኩት። እውነት? እውነት። በቅዳሜን ከሰዓት ፕሮግራማችን ላይ የሚያስተላልፉት መልእክት አለ ከስፖርት ጋር በተያያዘ? ስፖርት እንዲሰሩ፣ እንቅስቃሴ ለማንኛውም ነገር ጥሩ ነው። በተለይ ደግሞ እንደዚህ አይነት ኃይል ሰጪ መጠጦችን እየጠጣን ብንሰራ በጣም ቆንጆ ነው እላለሁ። እኔ በጣም ደስተኛ ነኝ ስፖርት በመስራት። ዛሬ እንግዲህ በጤናማ ሕይወታችን ከስቱዲዮ ወጣ ብለን የፕሪዲኤተር የ5 ኪሎ ሜትር ሩጫ ግሬት ራን እና ፕሪዲኤተሮች ነው ያዘጋጁት። ያዕቆብ ደግሞ ስትሳተፍ ስንተኛ ነው? ሶስተኛ ጊዜ ነው። ስንተኛ ወጣ? ባለፈው የመጀመሪያው ላይ 8ኛ፣ ሁለተኛው 3ኛ፣ አሁን 5ኛ። ስለዚህ አንድ ወጣ አንድ ወረድ እያልክ ነው። እንዳየው ነው። ደቂቃው ግን ያሻሽላል። ደቂቃው ያሻሽላል። አሪፍ ነው። ያው እንግዲህ ፕሪዲኤተር ኃይል ሰጪ መጠጥ ነው። እሱን እየጠጣህ ነው የምትሮጠው? አዎ ኃይል ሰጪ ነው። አሪፍ ነው። ካርቦሃይድሬት እና ሹገር ምናምን ስላለው ጥሩ ኃይል ይሰጣል። ጥሩ ነው ብዬ ገምታለሁ። የትኛው ኪሎ ሜትር ይከብዳል? ከአምስቱ ስትመለስ ነው የ4ኛው ኪሎ ሜትር አካባቢ ይከብዳል እንጂ ሌሎቹ ያው ተታግለ መጨረስ ነው። ስለዚህ አሁን በቀጣዩ ላይ ስንተኛ ትወጣለህ? አንደኛ ነው። ቀጣዩ ላይ አንደኛ ግዴታ ነው። በጣም አሪፍ ውድድር ነበረ። በእንጦጦ ፓርክ ነው የምንገኘው። እንዴት ነበር ዳጊ? እንዴት ነበር? አይ ቆይ እሱ በ32 ደቂቃ ገባና እሷ በ24 ዞራ ነው የመጣችው። እንዴት? የት ድረስ? ታላቁ ሩጫ አይደለም ታላቁ እርምጃ የሚሉትን አላሟላም። ምክንያቱም ሄድኩኝ። በጣም ከባድ ነው። በጣም ከባድ ነው። ኮርሱ በጣም ከባድ ነው። ውድድሩ በየወሩ ነው የሚካሄደው? በየወሩ ነው። 5ኛ ወራችን ነው። ያው እንጦጦ ፓርክ ተከፈተ። ብዙ ጊዜ እንደ ታላቅ ሩጫ ቦርቦር ሩጫ ቢኖረን የፓርክ ሩጫ ብዙ ሌላ ሀገር ፓርክ ብዙ ስላለ አለ ቢኖረን እንላለንና እንጦጦ መከፈቱ በቃ ትልቅ በረከት ለኛ። ስለዚህ እንደምታዩት ብዙ የሚሮጥ ሰው እንጦጦ በጣም ከባድ ነው። አይተዋል። ማክሲመም ኤሌቬሽኑ ከፍታው 3000 ሜትር ነው። በዚህ ኮርስ እንኳን በ5 ኪሎ ሜትሩና በጣም ከባድ ነውና ግን በጣም ጠቃሚ ነው። ይሄን ለሚሮጥ ሰው መንገዱ ምቹ ነው። በተለይ ሴት ስትሆን ደግሞ እንደ ሌላ ጊዜ
ወጥቼ ትሩሩጥ ምናምን አይባልም። ሴፍ ነው እዚህ በጣም ይሄ ሴፍ ነው። መተመረጥ ትችላለህ። የገረመኝ ማለት ነው በቃ ሩጫን ባህላችን ለማድረግ ነው አይደል? ሁሉም ሰው እንዲሮጥ ለጤናማ ህይወትም ማለት ለጤናማ ህይወት ያው ፕሮግራሙም ጤናማ ህይወት ነው። እንደምታየው አሁን የሁላ ሰው ክፍያ የለውም። ኦንላይን ነው ምዝገባው። ለኛ እንደ ታላቅ ሩጫ የሩጫን ቴክኖሎጂ ማሳደግ ነውና ጎ ፎር ጎልድ ለወርቅ እነሱ የሚል ከመሀልም ነበረን ከሶፊ ማለት ጋር የምናደርገውና በ8 ሳምንት 42 ኪሎ ሜትር መሙላት ነበረ። አሁን የአጠቃላይ ሰው ኪሎ ሜትር ተደምሮ 6000 ኪሎ ሜትር አልፈናል እና ይሄ ደስ ይላል። ያው እና ብዙም ሰው እዚህ የሚሮጠው እሱኛውንም ስለሚሳተፍ ብቻ እኛም እንዳዘጋጅ የእውነት it's a blessing እዚህ መጥቶ መዋል ራሱ አንተ ደግሞ ያው አብርሃምን ለብቻው አናግረዋል። ደግሞ ሌላ በየኪሎ ሜትሩ የሰየምነው በወፎች ነው። ስለዚህ በጣም ከባዱን ኪሎ ሜትር ኢግል ነው ያልነው። ንስር እያረጀ ይሄ የደከሙ ሲድ ያንሰራራል ይባላል። ግን እኔ ሞክሬዋለሁ። እሱን 4ኛ ፍሬ ዘፈን መስማት ራሱ ያስጠላል እስኪያልፍ ድረስ። መሮጫው እንደዚህ ነው። ጻጌልሽ እንደዚህ እልም ያለ ቁልቁለት አለ፣ ከዛ ደግሞ እንደዚህ ቀጥ ያለ ዳገት አለ እና መሮጫው በጣም አስቸጋሪ ነው። ግን ጨርሻለሁ። ያቋረጥሽበት ምክንያት ነገር ነው? ደከመኝ ማለት አብርሃም ምን ያስፈልጋል? ሩጫ የመረጠ ጤናማ ህይወት ሊሰራ ይላል ማለት ነው። እውነት እኔ ሰዓቱን ሳይው ገርሞኛል። ፕሬዲተር ማለት ይሄ ሌላን ነገር የሚበልጥ ሌላ ኃይል ነገር ማለት ነው እንደሚበላ እንት ስለዚህ ሁሉም ሰው አንድን ሰው የሚቀድም ሰው የዛኛው ሰው ፕሬዲተር ነውና የሚያሸንፈውም ሰው ስሙ ፕሬዲተር ነው ያለው እና 3 ጊዜ ቦርቦር ከአመት ውስጥ 3 ያሸነፈ ሰው ፕሬዲተር ሚላውን ታይትል ይሰጣል። የዚህ አይነት ውድድር አትሌቶችንም ለወደፊቱ ለማፍራት ራሱ ተስፋ አለው በጣም። የታላቅ ሩጫ ዓላማ ሩጫን የኑሯችን ዘይቤ እናድርገው ስለሆነ እንደዚህ አይነት ፓርክ አግኝተን ቦርቦር ማድረጋችን ደስ ይለናል። ማንም ሰው መጥቶ መሳተፍ ይችላል። ሁሉም ሰው እንግዲህ ፕሬዲተርና ታላቁ ሩጫ በአንድ ላይ የሚያዘጋጀው እንግዲህ የፈረንጆች ወር በገባ የመጀመሪያው ቅዳሜ እንጦጦ ፓርክ ላይ አለ። ኑና እንሩጥ። በቀጣይ ዙር አብረን እንሮጣለን። በጣም እናመሰግናለን።